ያፈነገጠውን ጦር የሚመሩት ጄኔራል ስለ ሰሞኑ የአፋር ግብግብ ዝምታቸውን ሰብረዋል። ከህወሓት ጋር ለመደራደርም ቅድመ ሁኔታ አስቀምጠዋል። ትግራይ በአሁኑ ሰዓት በጦር አበጋዞች እጅ ወድቃለች ያሉም ሲሆን ትጥቃችሁን አውርዳችሁ ኑ የሚባለው በፍጹም አይሆንም ሲሉ ተደምጠዋል። ለጄኔራል ታደሰ ለሚመሩት ጊዜያዊ መንግስትም እውቅና ነፍገዋል። በቀዳሚነት ታደምጡታላችሁ። የፕሬዝዳንት ኢሳያስ አፈወርቂ ቀኝ እጅ የሆኑት አንድ ከፍተኛ አምባሳደር አሰብን በተመለከተ አነጋጋሪ አስተያየት ሰጥተዋል። አምባሳደሩ አሰብ በታሪክ የኢትዮጵያ ሆኖ አያውቅም ሲሉ ከሀቅ የተፋታ አስተያየት ሰጥተዋል። ወደብ ለኢትዮጵያ የህልውና ጉዳይ አይደለም የሚል ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ በበኩላቸው የባህር በር የሌለው ሀገር ኑሮ የለውም ሲሉ በዛሬው ዕለት ተናግረዋል። እንመለስበታለን። ጄኔራሉ በጸረ ኢትዮጵያና ባንዳነት የፈረጇቸውን ኃይሎችን እናጠፋለን ሲሉ ተደመጡ። ስማቸው በውል ያልተጠቀሱ በጸረ ኢትዮጵያና ባንዳነት የተፈረጁ ኃይሎችን ለማጥፋት መከላከያ ሰራዊት ቆርጦ መነሳቱን ጄኔራሉ ተናግረዋል። ጄኔራሉ ይህንን ያሉት ከፍተኛ ወታደራዊ አመራሮችን ሰብስበው የግዳጅ አፈጻጸም ግምገማን ባደረጉበት ዕለት ነው። እኚህ ጄኔራል ማናቸው እነግራቸዋለን። ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶች ላይ ኢላማ ማድረጓ ተሰምቷል። እንዴት የሚለውን ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ያፈነገጠውን ጦር የሚመሩት ጄኔራል ስለ ሰሞኑ የአፋር ግብግብ ዝምታቸውን ሰብረዋል። ከህወሓት ጋር ለመደራደርም ቅድመ ሁኔታ አስቀምጠዋል። ትግራይ በአሁኑ ሰዓት በጦር አበጋዞች እጅ ወድቃለች ያሉም ሲሆን ትጥቃችሁን አውርዳችሁ ኑ የሚባለው በፍጹም አይሆንም ሲሉ ተደምጠዋል። ለጄኔራል ታደሰ ለሚመሩት ጊዜያዊ መንግስትም እውቅና ነፍገዋል። የትግራይ ጊዜያዊ አስተዳደር ከትናንት በስቲያ እንዳለው ሐራ መሬት በሚል ስም በአፋር እየተንቀሳቀሱ ናቸው ያላቸው ከትግራይ ኃይሎች የተነጠሉ ታጣቂዎች በበረሃለ በኩል ወደ ኩናባ በመሻገር በትግራይ ላይ ጥቃት ለመፈጸም እንቅስቃሴያቸውን ከሶ ነበር። ይሁንና የአካባቢው ነዋሪ የታጣቂዎችን እንቅስቃሴ መቃወሙን ተከትሎ ግጭት መቀስቀሱን ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉት ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጸዋል። ለዚህ የጊዜያዊ መንግስቱ ክስ የሐራ መሬት ቡድን መልስ ሰጥቷል። የትግራይ ጊዜያዊ አስተዳደር ትናንት በተሰጠው መግለጫ ዙሪያ ዶቼ ቬለ ጠይቃቸው የነዚያ በአፋር ክልል ያሉ ከትግራይ ኃይሎች የተለዩ ታጣቂዎች መሪ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ትግራይ በጦር አበጋዞች እየተመራች ነው። ትናንትናው ዕለት የወጣው መግለጫ የመንግስት ሳይሆን የጦር አበጋዞቹ ነው ብለዋል። ጄኔራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች ናቸው። ኮሎኔሎች፣ ጄኔራሎች እንዳሻቸው እያደረጉ ነው። በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት ትግራይ የለችም። በትናንትናው ዕለት የወጣው መግለጫ የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉ ሲሆን በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡት ተናግረዋል። ከዚህ በተጨማሪም ስለ ትናንቱ ክስተት ጄኔራል ገብረ እግዚአብሔር በየነ ወዲያን ጥሩ ሲናገሩ የአፋር ህዝብ ያመነበትን ነው ያደረገው። በጦርነቱ ወቅት ተቀያይመናል። በበርካታ አካባቢዎች እርቅ የማውረድ ስራ ተከናውኗል። ትናንት ሁነቱ በተከሰተበት ግን እርቅ አልተደረገም ነበር። በአፋር ባህል ደግሞ ጉዳዩ በእርቅ ሳይፈታ ወደ አካባቢያችን አትገቡም ነው የተባለው። እነሱን ለማነጋገር የሄዱት የጦራችን መሪዎች ያኮረፈ ቤተሰብ ነው የጠበቃቸው። ከመሰረቱ ግን ይህ ግጭት የፈጠረው ህወሓት ነው ሲሉ ገልጸዋል። የተለየ ፖለቲካዊ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉት ታጣቂዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይም በአቶ ጌታቸው ረዳ የሚመራው የቀድሞ የትግራይ ጊዜያዊ አስተዳደር መቀየርን ተከትሎ የትጥቅ ትግል መጀመራቸውን ያስታወቁ ናቸው። በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ትናንት ባወጣው መግለጫ ፖለቲካዊ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑ የገለጸ ሲሆን እነዚህ በአፋር ያሉ ታጣቂዎችም እንዲመለሱ ጥሪ አቅርበዋል። የታጣቂዎቹ መሪ ብርጋዴር ጄኔራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑን ለዶቼ ቬለ ገልጸዋል። ቀደም ሁኔታ ያሏቸው
ያሏቸውን ነጥቦችም አስቀምጠዋል። ጄኔራሉ እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው። ያወጣነው ቅድመ ሁኔታ አለ። ትጥቃችሁን አውርዳችሁ ኑ የሚባለው በፍጹም አይሆንም። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም ይታጠፍ። እነሱን ተከትሎ ያለ ጭቆና ይቁም። በትግራይ በህዝብ ተቀባይነት ያለው መንግስት ይኑር። ገለልተኛ ሰራዊት ይኑረን። በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም ሲሉ ተናግረዋል። ጄኔራል ገብረ እግዚአብሔር በየነ እንደሚሉት የትግራይ ኃይሎች ከፍተኛ አመራሮች ባለፈው ዓመት ጥር ወር አጋማሽ ያስተላለፉት ለአንድ ፓርቲ ያደላ ውሳኔ ከመሻር በተጨማሪ እሱን ተከትሎ ለተፈጠረ ጥፋት ይቅርታ ይጠይቁ። በተለያዩ የትግራይ አካባቢ የታችኛው አስተዳደር መዋቅር አካላት በኃይል ለመቀየር በተንቀሳቀሱበት ወቅት የኃይል እርምጃ የወሰዱት ለህግ ይቅረቡ ብለዋል። ድርድር የሚኖር ከሆነ በገለልተኛ አካል በኩል መሆን አለበት የሚል እምነት እንዳላቸው ጄኔራል ገብረ እግዚአብሔር በየነ ወዲያን ጥሩ ለዶይቼ ቬለ ገልጸዋል። የፕሬዝዳንት ኢሳያስ አፈወርቂ ቀኝ እጅ የሆኑት አንድ ከፍተኛ አምባሳደር አሰብን በተመለከተ አነጋጋሪ አስተያየት ሰጥተዋል። አምባሳደሩ አሰብ በታሪክ የኢትዮጵያ ሆኖ አያውቅም ሲሉ ከሀቅ የተፋታ አስተያየት ሰጥተዋል። ወደብ ለኢትዮጵያ የህልውና ጉዳይ አይደለም የሚል ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ በበኩላቸው የባህር በር የሌለው ሀገር ኑሮ የለውም ሲሉ በዛሬው ዕለት ተናግረዋል። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አንደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ዛሬ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩ አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመታት በነጻነት የኖረች ሀገር ናት ብለዋል። ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክልም አለመሆኑን ገልጸዋል። ሲቀጥሉም ሁለተኛውና ከኤርትራ በኩል የሚጠቀሰው በክፍለ ዘመኑ መባቻ አካባቢ በነበረው የአዱሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም። ከአክሱም መውደቅ በኋላ የተነሱ የኢትዮጵያ መንግስታትም በኤርትራ የባህር ጠረፍ ኑሯቸው ያውቅም ብለዋል። አምባሳደር አንደ ብርሃን ጠቅላይ ሚኒስትር አብይ አሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። መጀመሪያ አሰብን የረገጡት ጣሊያኖች ናቸው። የኢትዮጵያም ሆኖ አያውቅም ብለዋል። ሲቀጥሉም ከወደብ በጥቂት ኪሎ ሜትሮች ርቀት ስላለህ መብት አለህ ማለት አይደለም። ይህንን የሚገልጽ ህግም የለም። በሌላ በኩል ወደብ ለኢትዮጵያ የህልውና ጉዳይ ነው ተብሏል። ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ ዓመታት ኖራለች በማለት ተናግረዋል። አምባሳደር አንደ ብርሃን ጨምረው አብይ አህመድ ይህንን ያነሳው በሀገር ውስጥ ያጋጠመውን ችግር ትኩረት ለማስቀየር ይመስለኛል። የኢትዮጵያን ውስጣዊ ጉዳይ ካየነው በአማራ ጦርነት አለ፣ በኦሮሚያ ጦርነት አለ፣ በትግራይ ያለው ችግርም በቋሚነት አልተፈታም። በሶማሌ ክልል ውስጥ በኦጋዴን ነጻ አውጪ ንቅናቄ ችግር አለ፣ በክልሎች መካከልም የድንበር ውዝግብ አለ ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ በበኩላቸው የባህር በር የሌለው ሀገር ኑሮ የለውም ሲሉ በዛሬው ዕለት ተናግረዋል። በነገው ዕለት የሚከበረውን የኢሬቻ በዓል በተመለከተ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ ጥያቄያችን በዓለም አቀፍ ተቀባይነት አግኝቷል ብለዋል። ኦሮሞ መልከ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው በማለት አስፍረዋል። ጄኔራሉ በጸረ ኢትዮጵያና ባንዳነት የተፈረጁ ኃይሎችን እናጠፋለን ሲሉ ተደመጡ። ስማቸው በውል ያልተጠቀሱት በጸረ ኢትዮጵያና ባንዳነት የተፈረጁ ኃይሎችን ለማጥፋት መከላከያ ሰራዊት ቆርጦ መነሳቱን ጄኔራሉ ተናግረዋል።
በጠላትነት የተፈረጁትን ኃይሎችን እናጠፋለን ያሉት በጎጃም ቀጠና ከፋኖ ታጣቂዎች ጋር ለመዋጋት የተሰማራውን የምስራቅ እዝን በዋና አዛዥነት የሚመሩት ሌተናል ጄኔራል መሐመድ ተሰማ ናቸው። ጄኔራሉ ከሰሞኑ የሚመሩትን እዝ ከፍተኛ ወታደራዊ አመራሮች ሰብስበው የግዳጅ አፈጻጸም ግምገማና የቀጣይ ስምሪት አቅጣጫ ላይ አወያይተዋል። ጄኔራሉ ጸረ ኢትዮጵያ ኃይሎችንና ባንዳዎችን በማጥፋት የሀገራችንን ብሔራዊ ጥቅም እናስከብራለን ሲሉ በውይይቱ ላይ ተናግረዋል ተብሏል። ጄኔራሉ እናጠፋቸዋለን ያሏቸው ጸረ ኢትዮጵያ ኃይሎችንና ባንዳዎችን በስም ባይገልጹም የውጭና ውስጥ ተቀናቃኝ ኃይሎችን ማለታቸው መሆኑን የመከላከያ መረጃ ያመለክታል። ጸረ ኢትዮጵያ ኃይሎች ተብለው ብዙውን ጊዜ የሚገለጹት የውጭ ኃይሎች ሲሆኑ በባንዳነት የሚፈረጁት ደግሞ ነፍጥ አንስተው ከመንግስት ጋር የሚፋለሙት ናቸው። እነዚሁን ኃይሎች እናጠፋለን ያሉት ጄኔራልን ጨምሮ ከፍተኛ መኮንኖች ጸረ ኢትዮጵያ የውጭ ኃይሎች ከውስጥ ኃይሎች ጋር ማበራቸውን በተደጋጋሚ ሲገልጹ ተደምጠዋል። በመከላከያ ሰራዊት ጄኔራሎች በኩል በጸረ ኢትዮጵያ ኃይልነት የሚፈረጁት በአመዛኙ እንደ ግብጽና ኤርትራ ያሉ ናቸው። ከመንግስት ጋር የሚፋለሙት የታጠቁ ኃይሎች ለግብጽና ኤርትራ ተላላኪ በመሆን የባንዳነት ሚና እየተወጡ ነው በሚልም ጄኔራሎች ይወነጅሏቸዋል። ምንም እንኳን በመከላከያ ጄኔራሎች በባንዳነት ቢፈረጁም በየአቅጣጫው የሚንቀሳቀሱ የታጠቁ ኃይሎች የህዝብ ነፃ አውጪዎች መሆናቸውን ይገልጻሉ። ጄኔራል መሐመድ ተሰማ ታሪካዊ ጠላቶቻችን ኢትዮጵያ በቀጠናው እያሳየች ያለችውን የኢኮኖሚ እድገቷን ለማቀጨጭ ከግጭት እንዳትላቀቅ ባንዳዎችን በማሰለፍና ፕሮፓጋንዳ በማሰራጨት በተለያዩ አካባቢዎች ግጭት ለመፍጠር ሞክረዋል ብለዋል። የእዙ ሰራዊት የሀገሩን ዳር ድንበር በማስከበርና ጸረ ሰላም ኃይሎች እኩይ ሴራ በማክሸፍ ተልእኮውን በውጤት እየፈጸመ ይገኛል ብለዋል። ጄኔራል መሐመድ ተሰማ ከመንግስት ጋር የሚዋጉ ታጣቂ ኃይሎችን በጸረ ኢትዮጵያ በባንዳነት ሲፈርጇቸው ይህ የመጀመሪያቸው አይደለም። ጄኔራሉ የሚመሩት እዝ በአማራ ክልልና በምስራቅ ኢትዮጵያ ቀጠና ተሰማርቶ የባንዳነትና ተላላኪዎችን ፍላጎት በመመከት ተልእኮውን በአስተማማኝ መልኩ እየተወጣ ይገኛል ብለዋል። ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶች ላይ ኢላማ ማድረጓ ተሰማ። የዩናይትድ ኪንግደም የጠፈር ኮማንድ ኃላፊ እንዳሉት የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እያሳደዱ ነው ብለዋል። ሜጀር ጄኔራል ፖል ቲድማን ከቢቢሲ ጋር ባደረጉት ቃለ ምልልስ ለመጀመሪያ ጊዜ ከሞስኮ በዩናይትድ ኪንግደም ህዋ ላይ በተመሰረቱ ንብረቶች ላይ የሚደርሰውን የጣልቃ ገብነት ደረጃ አስቀምጠዋል። ሩሲያ በየሳምንቱ የዩናይትድ ኪንግደም ወታደራዊ ሳተላይቶችን በመሬት ላይ በተመሰረቱ ስርዓቶች ለማጨናነቅ እየሞከረች ነበር ብለዋል። ባለፈው ወር የጀርመኑ መከላከያ ሚኒስተር ቦሪስ ፒስቶሪየስ ሩሲያ ወታደሮቿን የሚገለገሉባቸውን ሳተላይቶች ጥላ ስትጥል ቆይታለች ብለዋል። ጄኔራል ቲድማን ሩሲያ በዩናይትድ ኪንግደም ላይ እንዴት ተመሳሳይ ነገር እያደረገች እንዳለች ዝርዝር መግለጫ ሰጥተዋል። እኛ እያደረግን ያለነውንና በአንጻራዊነት በቅርብ ለመብረር ፍላጎት አላቸው ብለዋል። የእኛን ሳተላይት ማየት የሚችሉና ከነሱ መረጃ ለመሰብሰብ የሚሞክሩ ናቸው ሲሉ ተደምጠዋል። ጄኔራል ቲድማን የዩናይትድ ኪንግደም ወታደራዊ ሳተላይቶች ጸረ መጨናነቅ ቴክኖሎጂ የተገጠሙ ቢሆንም አክለውም በምክንያታዊነት ቀጣይነት ባለው መልኩ ሳተላይቶቻችን በሩሲያውያን ሲጨናነቅ እያየን ነው ብለዋል።